I'm so happy. በጣም ደግሜ ላለው ይላል ቅዱስ ጳውሎስና ደግሜ ላለው ደስ ይበላችሁ ይላል። በቃ እግዚአብሔር ሰውን ይወዳል። ጌታ ሰውን ይወዳል። ወንድሞች እናቶች፣ ጌታ አንተን አንቺን እኔን ይወዳል። ስለ ትልቁ ፍቅር ጌታ እናመስግንና ዳግሻ ዘምሮ ለወንድሜ ለሰሙ ሰጣዋለሁ። እግዚአብሔር እጅግ አድርገን እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በዘላለም ተራሮች ላይ ሆነ በድንቅ የምታበራ አባታችንን አብርሃምን ከኡር ከለዳውያን ምድር ጠርተህ ዘሩን ያበዛህ የረገጠውን የከነዓንን ምድር ምስራቅና ምዕራቡን ሰሜንና ደቡቡን ተመልከት፣ ይህንን ለአንተና ለዘርህ ለዘላለም እሰጣለሁ ብለህ ቃል የገባህለት እንደገባህለትም ቃልህን የፈጸምክ ለዚሁ አባት እግዚአብሔር ሆይ በዘሬ የምድር አሕዛብ ይባረካሉ ብለህ ስለ መሲሁ ተስፋ ቃል ገብተህለት አብርሃም ሞተ፣ አንቀላፋ፣ ይስሐቅ ተወለደ፣ አደገ፣ ያዕቆብን ወለደ፣ ኤሳውን ወለደ፣ ያዕቆብ 12ቱን አባቶች ወለደ። የመሲሁን የዘር ሐረግ መምጫ የሆኑ ዘንድ አባቶችን መርጠህ ቃልህን ፈጸምክላቸው። የጌታዬ እናት ማርያም ስትናገር ለአባቶቻችን እንደተናገረ ብላቴናውን እስራኤልን ረድቷል ብላ እንዳለች፣ አዎ ረድተሃል፣ ቃልህንም ፈጽመሃል። አምላክ ሰው ያህዌ የእስራኤል አምላክ በሲና ሕግን የሰጠህ ያህዌ ሰው ሆነ ከድንግሊቱ ተወለድክ። ማን ያምናል? ማን ያምናል? ጌታዬ ማን ያምናል? ለእኛም በባሪያዎች በነቢያትና በቅዱሳት ሐዋርያት ስለነገርከን መንፈስህ ስለረዳን የሥላሴ ሶስተኛ አካል የሆንከው ጌታ መንፈስ ቅዱስ ስለረዳን እንጂ ይሄን ማን ያምናል? ማን ያምናል? የትኛው በቃ እኔ ያው በዘመን ሙሉ እንግዲህ አማኝ ከሆንኩኝ 17 ዓመት አልፎኛል እና በቀደምም እያወራሁት የነበረው ዘመኔን ሙሉ እየደነቀኝ ያለው ነገር አንድ ኢየሩሳሌም ላይ የተወለደ አይሁዳዊ ወጣት እርሱ የዘላለም አምላክ ነው የሚለውን መገለጥ መንፈስ ቅዱስ ካረዳው በቀር አንድ ሰው እንዴት ሊገባው ይችላል? እግዚአብሔር ምሕረት አብዝቶልን ካልሆነ በቀር በፍጹም የዚህ ዓለም ጥበበኞችን እኮ ስታያቸው ኤርሚያው በእውነት በእነሱ አንግል ከሆነ ስትመለከተው ልክ እኮ ናቸው። እንዴት ሊገነዘቡት ይሄንን ይችላሉ? መንፈስ ቅዱስ ካልገለጠለት ሰው ግን በቃ ለኛ ተገለጠልን፣ ለታናናሾች። በእውነት እኔ በዚህ ሁሌ ጊዜ ልናመሰግን የተገባን ነገር ቢኖር የመዳናችንን ጌታ ማዳኑን አንድ አማኝ መዳኑን አውቆ ሁል ጊዜ በዛ የሚያመሰግን ካልሆነ በምንም ልታመሰግኑ አትችሉም ወገኖች። በእውነት ነው የምላችሁ። በቃ እኔ አንድ የምወደው ጥቅስ አለ፣ አድርገህልኛልና ለዘላለም አመሰግንሃለሁ። ይሄ ቤት ሲገዛ የሚጠቀስ ጥቅስ አይደለም። ገንዘብ ስታገኙ የምትጠቅሱት ጥቅስ አይደለም። መኪና ስትይዙ የምትጠቅሱት ጥቅስ አይደለም። ይሄ ስታገቡ የምትጠቅሱት ጥቅስ አይደለም። ይሄ የፈለገ ነገር ቢያልፍ አስቸጋሪ ነገር ውስጥ ብናልፍ ቢደክመን ብንበረታ የራሱ የዳጊን መዝሙር ኧረ እኔ ማነኝ ቤቴስ ምንድን ነው ብሎ የሚለውን መዝሙር ክፈተው እስኪ አንተ ጋር ያ ከ5 ደቂቃ በኋላ
ችግር የለም እኔ ከፍተዋለሁ እዚህ ጋር ስራ ላይ ሆኖ ነው ሰሙሻ በጣም ቢዚ ሆኖ ነው ዳጊ ከ5 ደቂቃ በኋላ ይችላል። ቴንክ ዩ ተባረክ ቢኒዬ፣ ጸጋ ይብዛልህ። ዳግሻዬ መጥቷል። አሁን እችላለሁ ብሎ ስላለ በኋላ ካሴት መስማት እንችላለን። ሰሙሻ አይ ቲንክ አንድ መዝሙር እንዲዘምርለት ለእኛም ጭምር የምንወደው ዝማሬ እንዲዘምርልን ስለጋበዘው ዳጊ ትችላለህ። ኤርሚዬ እንዴት ናችሁ? በድጋሚ ሁላችሁንም ሰላም ብያለሁ። ይቅርታ ተረዱኝ፣ ስራ ላይ ስለነበርኩ ነው። አይ ነው እንረዳሃለን። ትንሽ አልከዳኝም፣ በኔ ላይ አልፈረደ አምኜው አልከዳኝም፣ በኔ ላይ አልፈረደም። እግዚአብሔር የኔ ዳኛ ትክክል እውነተኛ፣ እግዚአብሔር የኔ ዳኛ ትክክል እውነተኛ፣ አምኜው አልከዳኝም፣ በኔ ላይ አልፈረደኛ፣ ትክክል እውነተኛ፣ እግዚአብሔር የኔ ዳኛ ትክክል እውነተኛ። ሰው ፊትን አይቶ ሲፈርድ ጌታ ግን የልብን ነው። ሁሉንም እንደ ስራው አይቶ ነው የሚከፍለው። በፍርዱ አይጸጸት፣ ለካ እንዲህ ነበር አይል። አስተዋይ ጥበበኛ እርሱ ነው የኔ ዳኛ። እግዚአብሔር የኔ ዳኛ ትክክል እውነተኛ፣ እግዚአብሔር የኔ ዳኛ ትክክል የኔን ልብ አሳርፏል። እግዚአብሔር የኔ ዳኛ ትክክል እውነተኛ፣ እግዚአብሔር የኔ ዳኛ ትክክል እውነተኛ፣ አምኜው አልከዳኝም፣ በኔ ላይ አልፈረደም። እግዚአብሔር የኔ ዳኛ ትክክል እውነተኛ፣ ዳኛዬ እሱ ነው የኔ ዳኛ፣ ዳኛዬ እሱ ነው የኔ ዳኛ፣ ዳኛዬ
እሱ ነው የኔ ዳኛ ዳኛዬ እሱ ነው የኔ ዳኛ እግዚአብሔር ክንደ ብርቱ ተቀምጦ በችሎቱ አይፈራ አያዳላ አይዋሽም እንደሌላ አፉ በፍርድ አይስት ሚዛኑ ትክክል ነው በእኔ ላይ ሳይሆን ለእኔ ፈረደል እግዚአብሔር የኔ ዳኛ ትክክል እውነተኛ ዳኛዬ እሱ ነው የኔ ዳኛ 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 ሰው ፊትን አይቶ ሲፈርድ ጌታ ግን የልብን ነው ሁሉንም እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ አመኜው አልከዳኝም በኔ ላይ አልፈረደም አመኜው አልከዳኝም በኔ ላይ አልፈረደም እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ እግዚአብሔር ይባረክ። የምትለን ነገር ካለ መስማት እንችላለን። ለአንተ እድል ልስጥ ወንድሜ ሰሙ። እግዚአብሔር ይባረክ። ያረቡት የምትለን እንስማ። I'm so happy. Thank you. በጣም ሲበላችሁ ደግሜ ላለው ይላል ቅዱስ ጳውሎስ እና ደግሜ ላለው ደስ ይበላችሁ ይላል። ሰው እግዚአብሔርን ሲያስብ ደስ ይለዋል። እግዚአብሔርን አሰብኩት ደስም አለኝ እንዳለ ባሪያው ዳዊት እና እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግሮቼን እንደ በሆር ነው እንደ ኋላ እግር ያደርጋል፣ በከፍታዎች ላይ ያስኬደኛል ይላል። እና አምላካችን እግዚአብሔር
የደስታ ምንጭ ነው። የሰላም ደስ ይለናል። በዚህ ምድር ላይ ሳለን በሚሞላ በሚጎድል እና እቺ ዓለም በክፉ እንደተያዘች መጽሐፍ ቅዱስ ስለሚነግረን በዚህ ክፉ በሚገዛው ዓለም ውስጥ ሆነን በእግዚአብሔር ጥበቃ ውስጥ ወጥተን መግባታችን፣ በእግዚአብሔር ጥበቃ ውስጥ ተኝተን መነሳታችን የቸርነትና የምህረቱ ብዛት እግዚአብሔር ከህይወታችን ላይ ስላልቆረጠው ዛሬን ባለማየታችን እግዚአብሔር ለስሙ ምስጋና ክብር ይሁንለት። በጣም ደስ ይለናል። በጌታ በጣም ደስ ይለናል። ዛሬን ያላዩ በጣም ብዙ ሰዎች አሉ። ትናንትናዎቻችን ወደኋላ ዞር ብለን ስናስብ ያለፍንባቸውን የህይወት ጎዳና ያለፍንባቸውን የህይወት ዘመናትን ከክፉ ጠብቆ ያሻገረን በምሕረትና በቸርነቱ ከልሎ እዚህ ያደረሰን ጌታ ስናስብ በጣም ደስ ይለኛል። ጌታን እጅግ አድርጌ አመሰግናለሁ። በእውነት ለማለት አይደለም። ኦኬ ከ2 ሰዓት በፊት ነው ከእንቅልፌ የነቃሁት። ከነ ቤተሰቤ ከነ ሚስቴ ከነ ልጆቼ ማታ ጉናይት እየተባባልን ነው። ልጆቼም ወደ መኝታቸው የገቡት እኔም ወደ መኝታ የገባሁት። በቃ ተኛን አይደል በፊቱ። እናንተም እንደዚሁ የት ነበር? አልጋ ላይ ተኝተናል። የት ነበርን? ምንድነው ይሄ እንቅልፍ የሞት ታናሽ ወንድም ነው ተብሎ እኮ ይባላል በአንዳንድ እናቶቻችንና አባቶቻችን ብሂል። የት ነበርን? የሄድ ነው ጠዋት ብድግ እንላለን። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔር እኔ ተኛሁ አንቀላፋው፣ እግዚአብሔር ደግፎኛልና ነቃሁ ይላል። እግዚአብሔር ደግፎኛልና ነቃው። በዘላለም ክንዶቹ ላይ ስለተኛን የምሕረቱ ብዛት ነው እንጂ ያነቃን በተኙበት እኮ የቀሩ ብዙዎች አሉ። ጠዋትን ለማየት ነገን ለማየት ናፍቀው ማታ ሰላም እደሪ ተባብለው ባልና ሚስት አብረው ተቃቅፈው ተኝተው ወይሱ ጠዋት ላይ የለም ወይሷ ጠዋት ላይ የለችም። አብረውን ያደጉ ከብቶ ይጠብቀን እንደኔ እረኛ የሆናችሁ ማለት ነው። አብረዋችሁ የተማሩ በትምህርት ቤት በትልልቅ ኮሌጆች በዩኒቨርሲቲ በሙያ ደረጃ አብረዋችሁ የተማሩ ሁሌ ይሄን ሳስብ ወንድሞቼ እና እህቶቼ ሁሌ ይሄን ሳስብ በጣም በቃ ወደ አይምሮ የሚመጣ አንድ ውብታዬ ተስፋዬ የሚባል አብሮ አደጌ የ5ኛ ክፍል ተማሪ ነበርኩኝ በ78 ዓመተ ምህረት 79 ወይ 78 አሁን እዚህ አካባቢ እና ሁሌ ለምን እንደሚመጣብቅ ትናንትና ይሄን ሳስብ እሱ ልጅ አብሮ አደጌ ኳስ እንጫወት ትምህርት ቤት እንጫወት የነበረ ለገጠር ይሄ የእርሻ ትምህርት የሚባል አለ በደርግ ዘመን እና መደብ አድርገን ካሮት፣ ቀይ ስር፣ ጎመን፣ ጥቅል ጎመን፣ ቃሪያ እንደዚህ ቆስጣ ምናምን ነገር እንተክላለን። ከተተከለ ካሮት ላይ ለእረፍት ስንወጣ ነቀለና በላ። ተደብቀን የምንበላው ያው ስርቆት ማለት ትችላለህ፣ አስተማሪዎች ሳያዩ ማለት ነው። የገጠር ትምህርት ቤት ነው፣ እስከ 6ኛ ክፍል ያለ ትምህርት ቤት ነው እና ነቅሎ በላ ካሮቱን። ወንድሞች እናቶች ምን እንደሆነ በማይታወቅበት በማግስቱ ሞተ። ውብታዬ ተስፋዬ ይባላል። ቀይም ቆንጅዬ ልጅ ማለት ነው። ቀይም ልጅ እና ሁሌ በቃ ትናንትና ይንሳስ አንዳንዳችንም ልክ እንደዚሁ ብናስብ ዳጊ መልካም ሰው ስለሆነ አይደለም የሰነበተው። እነኛ ደግሞ ከዳጊ ጋር አብረው አደግ የነበሩ ክፎች ስለነበሩ አይደለም የሞቱት። ሰሙሻም ጋር እንደዚህ ብንሄድ እሱ መልካም ሰው ስለሆነ አይደለም የሰነበተው። እነኛ አብረው አደጎቹ አብረው በትምህርት ቤት የተማሩ ድንገት ሞተዋል፣ በጦርነት ሞተዋል፣ በሆነ ብቻ
ምክንያት በምትሰጡት ብቻ በሙሉ ሞተዋል። እኛ ዛሬ መትረፋችን እና ዛሬ መሰንበታችን ለምንድነው ተብሎ ሲባል እኔ ፈልጌ ያገኙትን በራሴ የእግዚአብሔር ቸርነትና ምሕረት በሕይወታችን አልተቆረጠም። እንደውም ክፉክፎቹ ነው የሰነበት ነው። እግዚአብሔር የምሕረቱን ባለጠግነት ሊያሳይ ማለት ነው። እና ትናንትናዎቻችንን ያሻገረን ባለፍንባቸው የህይወት ጎዳና የህይወት ዘመናት የረዳን ጌታ እውነተኛ ዳኛ ሆኖ ተሟግቶ ሙግታችንን ተሟግቶ ጥፋተኞች ሆነን ሳለን በጥፋታችን ልንገደል ልንሞት ሲገባል ራሳችን እናውቀዋለን። ራሴ የኔ ጥፋት ነው ልክ ነው የራሴ በደል ነው ብለን በምንልበት ጊዜ እግዚአብሔር እውነተኛ ዳኛ ሆኖ ሲያሻግረን አይተናል። እና ለስሙ ክብር ይሁን። ምን እንላለን? ለስሙ ክብር ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። የማይለወጥ ዘላለማዊ ፍቅር፣ የማይሻር የማይደመሰስ የማይጠፋ በማንም የማይሰረቅ በማንም የማይወሰድ ልክ አሁን ወንድማችን እንዳለ ሰላምና ደስታ ሰላምና ደስታ ይሄ ሪጆይስ የሚባለው ነጮቹ ብለው የሚሉት ማለት ነው። ደስታ፣ ሐሴት። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ምኔ መንፈሴ ሰው የሶስት ኮምፖናንት ውህደት ነው። ነፍስ መንፈስ ማነው? መንፈስ ነፍስ ስጋ። መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። የጌታችን እናት የማርያም ንግግር ነው። የነ ዕንባቆም ንግግር ነው። የነ ዳዊት ንግግር ነው። በአምላኬና በመድኃኒቴ ሐሴት ታደርጋለች። በቃ በእግዚአብሔር ብቻ ነው ሐሴት የምታደርገው። በእግዚአብሔር ብቻ ነው ደስ የሚልህ። ይህንን ማንም ሰው በገንዘቡ አያገኘውም። ይኸው በሀገር ውስጥም ከውጭም ሀገር ያላችሁ ዓለም አንድ መንደር እየሆነች ነው። ጉግል ማድረግ ትችላለህ። በብዙ ቢሊዮን የሚቆጠር ዶላር በባንካቸው አከማችተው የሚኖሩበት ቤት የአንድ የአፍሪካ ሀገር መንግስት ፓላስ ነው የሚመስለው። አንድ ዘፋኝ ማለት ነው። አንድ የሆሊውድ አክተር ምናምን ነገር ማለት ነው። ትልልቅ ፓላስ ነው ያላቸው። በዛ ውስጥ ሆነው ግን ደስታና ሰላምን ሊያገኙት አልቻሉም፣ አያገኙትም። በጌታ ብቻ ነው ደስ ይበላችሁ ብሎ ያለው። ደስታ የሚገኘው በጌታ ነው እና እግዚአብሔር ስሙ ለዘላለም ይቀደስ። ተባረኩ። እንቀጥላለን። ጸጋ ይብዛላችሁ። ቢኒያው ቤቱ ምራው አንድ አፍታ ልጆች ልሸኝ። ቴንክ ዩ። እሺ ጸጋ ይብዛላችሁ። ዳጌ ጸጋ ይብዛልህ። ሰሙዬም ተባረክ። እዚህ ውስጥ ያላችሁ ወንድሞች እህቶች ሁላችሁም ጸጋ ይብዛላችሁ። ተባረኩ። ኢየሱስ እረፍት ነው። በቃ ያሳርፋል። ደስ የሚለው እሱ ያ ነው። በቃ ሰላምን ይሞላናል። ልክ እንደ ቃሉ እንደተናገረው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ማለት ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ አለና እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም በብዙ ነገር ሰላም ይናጋል። ባይዘው ዓለም ሰላም አትሰጥም አላለም። የሆነች የምትሰጠው ሰላም አለ፣ ግን የክርስቶስ ኢየሱስ ሰላም ግን ዓለም እንደሚሰጠው አይደለም። ለዘላለም እርፍ የሚያደርግ ነው፣ ሐሴትን የሚያደርግ ነው። ጳውሎስ እንደዚሁ እንደነገረን እግዚአብሔር መንግስት መብልና መጠጥ አይደለችም፣ ነገር ግን በመንፈስ ቅዱስ የሆነች ሰላምና ጽድቅና ሰላም። ሰላም ማለት የእግዚአብሔር አንዱ ስራው ምንድን ነው? በሰው ህይወት ውስጥ ሰላም ነው። ሰላም ይህንን ኢሳይያስ አስቀድሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ፕሪንስ ኦፍ ፒስ፣ የሰላም አለቃ። ሰላምን ይሰጣል እሱ። ለምን ሲባል ሰላምን የሚያዘው እሱ ነው። የሰላም አለቃ ነው። ታስታውሳላችሁ? በታንኳይቱ ላይ ሆነው እየተጓዙ ኃይለኛ ወጀብ መጣ። ታንኳይቱን አነቃነቃት። እንዳለ አካባቢው ላይ ያሉት ኢየሱስ በታችኛው ክፍል ተኝቶ ነበር። ከዛ አካባቢ ያሉት ደቀ መዛሙርቱ በአጠቃላይ ጌታ ሆይ ስንጠፋ ግድ አይልህም ምናምን ብለው ጮሁ። እሱ ግን ተነሳና
ሰላም ይሁን አለ። በቃ ፒስ ፒስ ዲዮ ሰላም ይሁን። ከዛስ የሚያስፈራ ጸጥታ ነው የሆነው። አየህ በቃ እሱ የሰላሙን አለቃ ያገኘ ሰው ሰላም ይበዛለታል፣ ሰላም ይበዛለታል። እያንዳንዳችን ጌታን ስናገኝ የመጀመሪያ ነገር እስቲ ማን ነው እኔ አሁን የመጀመሪያ ነገር እንዴት ነው ሃው ዱ ዩ ፊል ምናምን ብለው ሲጠይቁኝ በጌታ በኢየሱስ ለዘመናት እንደዚህ አናቴ ላይ ተሸክሜ የኖርኩት ነገር ለብዙ ዓመታት ተሸክሜ የኖርኩት ነገር ልክ ተንከባሎ እንደወረደ አይነት ነገር ነው። ቅልል ያለው መንፈሴን ሰላም ይበዛላቸዋል። ይህንን ሁሌ የምናውቀው ነው። የእግዚአብሔር ሰላም እንደዚህ ይፈሳል ማለት ነው። ከዛስ ጳውሎስ ደግሞ ይነግረናል፣ ርቀውም ላሉት ቀርበውም ላሉት ሰላምን ሰበከ አለ። እርሱ ራሱ አለ ሰላማችን ነውና። ኢየሱስ ምንድን ነው? ሰላማችን ነው። ርቀውም ላሉቱ ለእነሱ ምንን ሰበከ? ሰላምን ሰበከ። ቀርበውም ላሉቱ ምንን ሰበከ? ሰላምን ሰበከ። ስሙ የተባረከ ይሁን። ኢየሱስ ጌታ ነው። የሰላም አለቃ የሆነውን የሰላም ንጉሥ የሆነውን ኪንግ ኦፍ ሻሌም የተባለውን ልክ ክህነቱ እንደ መልከ ጸዴቅ የተባለለት መልከ ጸዴቅ ባይዘወይ ለኪንግ ኦፍ ሻሌም ይባል ነበር፣ ወይንም የሰላም ንጉሥ ነበር የሚባለው። ኢየሱስም ሂዝ ኪንግ ኦፍ ሻሌም ወይንም የሰላም አለቃ። ክብር ለጌታ ለኢየሱስ ይሁን። እሺ አጠር የገቡትን ተመለስክ እንደ ብራ ክብር ለጌታ ይሁን። በቃ እሺ ቀጥሉ። ጌታ ይባረክ። ወንድሞች ሰላም በሉና አንድ መዝሙር እንሰማለን። ቴንኪዩ ቢኒያ ወንድምነት ተባረክ። ግርምሽ ሰላም በል። ሶል ዜዶ ቤካ ብርኬ ሰላም በሉና አንድ መዝሙር እንሰማለን። ደስታ እኮ ይጋባል አረን እና እግዚአብሔር ይባረክ። እሺ ግርምሽ። እሺ ኤርሚ ሰላም ላንተ ይሁን። እንደምን አለ? በዚህ ያላችሁ ሁላችሁንም በጌታ ሰላም ብያቸዋለሁኝ። የምንወደው ወንድማችን ዳጊ፣ ወንድማችን ሰሙዬ፣ ሶልዬ፣ ዜድ፣ ቤካዬ፣ ወንድማችን ብሩክዬ፣ ቢኒያ ሁላችሁንም በጌታ ሰላም ብያቸዋለሁ። ገስት ላይ ያላችሁ እንዲሁም ታች ላይ ያላችሁ እህት ወንድሞች እጅግ በጣም ወዳችኋለሁኝ። የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ቀጥሉ። በቃ እኔ እስከምላችሁ እንዳጠብቁ። ሶል፣ ከዛ ዜድ፣ ቤካ፣ ብርኬ። ተባረክ ኤርሚ። ሰላም ብያለሁ ሁላችሁንም። የጌታ ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ላይም ታችም ያላችሁ እኔ እኮ አሁን ማመን አቅቶኝ ምንድን ነው የተፈጠረው ሌቱኝ እኔ መጣሁትና በጣም ደስ ብሎኛል። አክቹአሊ ጌታን የተቀበለ መስሎኛል። እንግዲህ መቼም የዳጊን መዝሙር ሊዘምር አይችልም ሰሙ እና እግዚአብሔር እንኳን ረዳ፣ እንኳን ጌታ ኢየሱስ ክርስቶስ አገዘ። የተከተልከው ጌታ የለም እንደዛ አይደለም ጌታ እንደዛ አይደለም እንዴ? በቃ ሰው መዝሙር መስማት ነገሩኝ። እሺ እንደዛ ከሆነ ደስ ይለናል፣ ግን ይችላል እንደዛ የሚል ነገር የለም። ግን በቃ ዝማሬ መስማት ፈለገ። የሰው ልብ የሚያውቅ ጌታ ነው። የሰው ልብ የሰራ እግዚአብሔር ነው። ሰዎች እግዚአብሔር ለዓላማ ይፈጥራቸዋል። እውነት ለመናገር ማለት ነው። ለዓላማ ይፈጥራቸዋል። የተፈጠሩበትን ዓላማ ግን ሰዎች ቶሎ አያገኙትም፣ ቶሎ አያውቁትም። በተለያየ መንገድ ላይ ሊሄዱ ይችላሉ። ልክ ቅዱስ ጳውሎስ ሕይወቱን እንደምታውቁት ማለት ሰጣለሁ ሰው ቅዱስ ጳውሎስ ከማህፀን የተሰራው ለሐዋርያነት ነው። እሱ ግን የኖረበትን መንገድ እዚህ ላላችሁ መናገር ማድከም ካልሆነ በስተቀር ታውቁታላችሁ። ጌታ ሲፈጥረው የፈጠረው ለሐዋርያነት ከእናቴ ማህፀን ሳለው ለዚህ
ለአባቶች ወግ እየቀና ግን ዘመኑ ቁጥር ምን ያህል እንደሆነ ባላቅም በስንት ዓመቱ እንደሞተ በስንት ዓመቱ ጌታ ደማስቆ ላይ እንደተገናኘው ባናቅም ግን ጎልማሳ አይሁዳዊ ያለ ሃይማኖት ቀናኢ የነበረ ሰው ነው። መገመት አንችልም። ግን እንደው ምናልባት የ70 ዓመት ሰው ሆኖ ተሰውቶ ከሆነ በ50 ዓመት አካባቢ ላይ ጌታ ተገልጦለት ቢሆን እንደ ግምት ነው የተናገርነው። 50 ዓመት ሙሉ ከስሯል ማለት ነው። የተፈጠረለትን ዓላማ ሳያውቀው ነው የኖረው። ከ50 ዓመት በኋላ ነው ያወቀው። እዚህ ውስጥ ላላችሁ ጌታ ለምን ፈጠረኝ እዚህ ፕላኔት ላይ ለምንድን ነው የምኖረው? አንዳንዶቹ ደግሞ እንደ ጳውሎስ መካከል ላይ ያገኛሉ። አንዳንዶቹ ደግሞ በጊዜ ደግሞ እግዚአብሔር ይገናኛቸዋልና እግዚአብሔር ሰው ለክብሩ ፈጥሮታል። ያው ግን ሰሙሻ እንደዚህ ብሎ ያለን ነገር የለም። ግን በቃ በመዝሙር ዘምሩልን አለ ዘመረ፣ እኛንም ደስ አሰኘን። ይሄን ያለው ሰው ልዬ ጨርስና ሰላም ይበሉ። ቴንክ ዩ። ያ እኔ ድንገት እኮ ያለፈኝ ነገር ካለ ብዬ ነው። ዞሮ ዞሮ ደስ ብሎኛል ከኛ ጋር ሆኖ የዳግም መዝሙር በመስማቱም ባብሮ በመዘመሩ ደስ ብሎኛል። ደግሞ እያለቀሰ ደስ እንዳለውም እና ጌታ ኢየሱስ ክርስቶስ የማያሸንፈው የክርስቶስ ኢየሱስ ፍቅር የማይረታው ምንም አይነት ጠንካራ ሰው አለ ብዬ አላምንም። እና እግዚአብሔር እንዲረዳውን እንጸልያለን። የጀመርከው በዚሁ አሁን የተሰማህን ደስታ እግዚአብሔር እጥፍ እያደረገ ሰላሙን እንዲያበዛልህ ደግሞ በክርስቶስ ያለው ሰላም በክርስቶስ ያለው ደስታ በክርስቶስ ኢየሱስ ያለው ጽድቅና የዘላለም ማችሁ ስለተናገራችሁ ደስ ብሎኛል። ገስት ላይ ያላችሁ ወንድሞቼ እንዲሁም ከታች ያላችሁ ቅዱሳን ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ማድረግ እኛም አብረን ሀሴት እናደርጋለን። በሰሙ መደሰት እኛም አብረን የደስታው ተካፋይ እንሆናለን። ግን በጣም ካስደነቀኝ ነገር አንዱ ከስር ያሉ ክርስቲያኖች ምን ያህል ወንድም ለማግኘት እንደሚጓጓ አይቼ በእውነት ደስ አለኝ። በጣም ነው ሀሴት ያደረኩት። በተለይ ክርስቲያን ወንድመቶቼ ላካ እንደዚህ ትናፍቃላችሁ። ብዙ ነፍሳቶች ወደ እግዚአብሔር መንግስት እንዲመጡ፣ ነፍሳቶች እንዲጨመሩ፣ እንዲያመልጡ፣ ወንድም እንዲሆናችሁ፣ እህት እንዲሆናችሁ ምናምን ነገር በጣም ነው የምትፈልጉትና ይህን በእናንተ ውስጥ የተቀመጠው የልብ መሻት በእውነት በጣም ነው የሚያስገርመው። በጣም ማለት ነው። እና እኔ በእናንተ ተደንቄ ያለው በጣም በጣም ተገርም ያለው ጌታን ማመስገኝ ያለው እንኳንም ወንድማችሁ ሆንኩኝና እንኳንም እህቶቼ ወንድሞቼ ሆናችሁና እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። እንግዲህ ሁላችንም እንዲህ ያደረገን ያመጣን አይደለም። በአንድ ወቅት መዝሙር ስንሰማ በአንድ ወቅት ደግሞ ያን መዝሙር መልሰን ስናወግዝ ደግሞም ስንሰማ ደግሞም ስናወግዝ ቀስ እያለ ነው እንግዲህ ከእግር ጥፍራችን እስከ ራስ ጠጉራችን ድረስ የክርስቶስ ፍቅር የወረሰን የተገዛና የተንበረከክ ነውና ሁሉም እዚህ ያሉ በጠቅላላ ወደ ጌታ የመጡት ዝም ብሎ እንደቀል የመጣ አይደለም። አብዛኛው በጣም አመፀኛ፣ አብዛኛው እንደውም አመፀኛ ይበዛዋል። እዚህ ብሩክ አመፀኛ ነው፣ ዜዶ አመፀኛ ነው፣ ኤርሚ አመፀኛ ነው፣ ዳጊም እስከማጎረስ ቤኒ ሶል ሁሉም አመፀኞች ነበሩ። በቃ ያመፁ ኖ ወግድ እያሉ ድንጋይ ያነሱ በቃ ማለት
ሀገርን በአንድ እግር ያቆሙ ነበሩ። ቀስ እያለ የጌታ ፍቅር ሁላችንም አንበርክኮን ነውና እኔም ተስፋ አደርጋለሁ ጌታ ደግሞ አንድ ቀን ሰሙን ከኛ ከወንድሞች አንዱ ያደርጋል። ጸሎታችን ነው፣ ለስሙም ብቻ ሳይሆን ለሁሉም ሰው፣ በተለይ በጌታ ያልሆኑ እነሱ እንዲመጡ ጉጉት ስላለን ሁላችንም በየጓዳችን እናነባለን። ጌታ ይመስገን። እንኳንም ሰሙ ምንድነው የዳግሻዬ መዝሙር ለመስማት ተነሳሳ። እንኳንም ሰሙ፣ እንኳንም አደመጥክ። አሁንም ይብዛልህ። አሁንም ይህ የመስማት ፍላጎትህ እንዲጨምርብህ፣ የመስማት ጉጉትህ እንዲጨምርብህ ጸሎታችን ነው። ግን አንድ ነገር ወቅ፣ እኛ ክርስቲያኖች በጣም ነው የምንወድ፣ በጣም ነው የምናከብር፣ በጣም ነው የምንወድ፣ በጣም ነው የምናከብር። ወቅ ይህን ካልኩኝ ሁላችሁንም ሰላም ብያለሁ። ዳግሻዬ፣ ግርሚ፣ ሶል፣ ዜዶ እንደ ብሩኬ፣ ቢናዬ፣ ወንድምነት ከስር ያላችሁ ወንድመቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ሁላችሁንም ወዳችኋለሁ፣ እጅግ በጣም አድርጌ ወዳችኋለሁ። ተባረኩ። አሜን። ቴንኪዩ ወንድምነት ቤካይ፣ ጸጋ ይብዛልህ። እሺ ብርክዬ ሰላም ብያለሁ ሁላችሁንም። ኤርሚሻ፣ ዳግዬ፣ ስልዋኖስ ያው የሚሉ አካውንት መስለኝ ሰማሁ አልሰማሁም ስታወሩ፣ ግን ወንድሞች ስታወሩ ታች ኮሜንት ሳይ የሆነ ነገር እንደተፈጠረ ገባኝ እና ሰሙ፣ ግርማ፣ ሶል፣ ዜዶ፣ ቤካ፣ ቢና፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኮሜንት ላይ ያዩት ነገር በጣም በቃ የሆነ ልብ ያሞቃል እና ጌታ ኢየሱስ ክርስቶስ የልባችሁን መሻት ደስታችሁን ይፈጽም። በቃ ሰው ሲድን ማየት እንደሚያስደስታችሁ ነው ያየሁትና ተባረኩ፣ በቃ ተባረኩ። በጸሎትም እዚህ በኮሜንትም ባለው አገልግሎት ሰዎች እንዲድኑ የምንፈልግ ከሆነ በዛው ልክ ደግሞ መስራት አለብን ማለት ነው። ግን ያየሁት ነገር በጣም አስደስቶኛል። እጅግ በጣም በጣም ነው ያስደሰተኝ። በጌታ በኢየሱስ ስም መሻታችሁ ይፈጸም። ተባረኩ፣ ወዳችኋለሁ። ቴንኪዩ፣ እግዚአብሔር ይባረክ። ያንን ሳኦል የተባለ የጠርሴስ ሰው ገማሌል በተባለ የሕግ መምህር ስር የነበረ ስመጥር አይሁዳዊ ኃይለኝነት ቢባል ማን እንደሱ አለ? ጳውሎስ ደማስቆ ላይ ሲያገኘው ከሰይፉን ከእጁ አስጥሎት ስሙን በአሕዛብ በነገስታት ፊት እንዲሸከም